የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከተለያዩ የንግድና የዘርፍ ማህበራት ከተውጣጡ የንግድ ማህበረሰብ ተወካዮች ጋር ውይይት አካሂደዋል። በየደረጃው ከንግዱ ማህበረሰብ ጋር ሲካሄድ የቆየው አራተኛና የማጠቃለያ መድረክ ላይ የተገኙት ተወካዮቹ የአዲስ አበባ ከተማ በአጭር ጊዜ ያስመዘገባቸውን ለውጥ በማድነቅ የውጤት እንዲመዘገብ የተጉ አመራሮችን አመስግነዋል። የከፈልነው ግብር ማረፊያውን አይተናል ሲሉም በመደመም ተናግረዋል። ከተማችን ውበት በተጨማሪ ነጋዴውም ደግሞ ያወጣው ወጪ ያወጣውን ነዋይ ባይኑ ሆኖ ስላየ ሳላደንቅ አላልፍም። ስለ አዲስ አበባችን ስንመክርበት ዙሪያውን ያሉትን ስናያቸው በተለይ ከአራት ዓመት ወዲህ የተሰሩና እጅግ ህልም የሚመስሉ እውን የማይመስሉ እዚህ ሀገር ነው ወይ ያለ ነው ብለን እስክንደነቅ እስክንደመም ድረስ የሚያደርጉ ናቸውና እነዚህን መዘርዘር ይከብዳል። ስለዚህ የንግዱ ማህበረሰብ ገንዘቡን ያዋለበትን ቦታ እየተመለከተ ዙሪያውን እየቃኘ ነው ያለበት። ቤቱን እንደዚህ አድርጋችሁ ማዘጋጀታችሁ ራሱ እጅግ በጣም እናመሰግናለን። ልማቱን እጅግ በጣም አድርጋችሁ ከምንም በላይ የተፋጠነና ራሱ እዚሁ አድገንበት ሊጠፋን የቻለበት ከተማ ነው። ከማማሩ የተነሳ ድሆችንና ችግርተኞችን ዝቅተኛን ሰው መርዳት ደግሞ በፈጣሪ እጅግ በጣም የተወደደ በመሆኑ ፈጣሪ ይውደዳችሁ። ፈጣሪ የወደደው አገር ደግሞ ቆንጆ አገር ይሆናል። ቆንጆ አድርጋችሁ እየሰራችሁ ነው። እጅግ በጣም ይበል የሚባል ነው። ቀጥሉበት። በደስታ ውስጥ ነኝ ያለሁት። ምክንያቱም ክብርት ከንቲባችንን ከእግዚአብሔር በታች የሴቶች ተስፋ እውነት ብዙ ሞራል ያገኘንብሽ ብዙ አንቺ በምትሰሪያቸው በምትታገያቸው በምታደርጊያቸው ነገሮች ሁሉ እኛ ከቤታችን ከጓዳችን ጀምሮ በመናመርትበት ስፍራ ላይ ትልቅ ሞራል ያገኘንብሽ እህታችን ስለሆንሽ በክብር እንድታመሰግኑልኝ ይፈልጋለሁ። የከተማ አስተዳደሩን ሳላመሰግን አላልፍም። ስለናንተ እግዚአብሔርንም እጅግ አድርጌ አመሰግናለሁ። ምክንያቱም አሁን ይሄ የተቀመጥንበት ቦታ እኔ እዚሁ አዲስ አበባ ተወልጄ ያደግኩ ልጅ ነኝና ምን እንደነበረ እናውቃለን። ለምን ያህል ጊዜ ታጥሮ የተቀመጠ እንደነበረ እናውቃለንና ዛሬ ግን እንደዚህ ለውጣችሁ ይሄ ብቻ አይደለም አዲስ አበባ ላይ በሙሉ ለውጥ እያሳያችሁ ስለሆነ ቃላችሁን በተግባር እያሳያችሁ ስለሆነ እኔ በግሌ ሳላመሰግን አላልፍም። ማንም አይን ያለው ሰው በእውነት እና ጥሩ ህሊና ያለው ሰው ያመሰግናል ብዬ አስባለሁ። ስለ ልማቱ ከደንበል ቁልቁል ስታዩት ወደ ቦሌ በእውነት ይሄ በሁለት ዓመት ወይም በአንድ ዓመት የተሰራ ነው ለማለት በጣም በሚከብድ አይነት ሁኔታ በዚህ ፍጥነት ምናልባት ዓለም ላይ የተለያዩ የዓለም ሀገራትን የማየት እድል ነበረኝ በራሴ ስራ ጉዳይና በዚህ ፍጥነት በሁለት ዓመት ወይም አንድ ዓመት ተኩል ያደገ በዚህ መጠን የተቀየረ ከተማ በዓለም ታሪክ ላይ አለ ለማለት ሁሉ በሚከብድ አይነት ሁኔታ እንዲህ ያማረ ከተማ ለዛውም እጅ ባፍ ላይ የጫን የእውነት ክብርት እኔ ብዙ የምፈልገውም ነገር የለም ከናንተ በለፍቶ አደር ነኝ የራሴ በቂ የምለው ነገር አለኝና ይሄን ሳልናገር ማለፍ ግን አልፈልግም። የሚደነቅ ስራን ይሰራችሁት እኔ ቆሜ ሳሳየውና ሳስበው በዚህ ፍጥነት በዚህ ሁሉ አገር ምድር በመናቃቸው ውጣ ውረዶች ውስጥ እያለፋችሁ ይሄን ውጤት ማሳየት የናንተ ወይም የርሶ መዋቅር ወይም ብልጽግና ብቻ ነው የሰራው ልል ሁሉ አልችልም። መለኮታዊ ገዛም ያላችሁ ነው የሚመስለኝ። በእውነት ብልጽግና 7 ዓመቱ ነው። 7 ዓመት ውስጥ ኮሮና ነበር ዓለምን ያናወጠ። 7 ዓመት ውስጥ ጦርነት ነበር። ይሄን ሁሉ ተቋቁማችሁ የናንተ እድሜ ለኔ 2 ዓመት ነው። በዚህ 2 ዓመት ይሄን መስራት የቻለ መንግስት 5 ዓመት በቅንነት ከጎናችሁ ብንቆም ምን ልትፈጥሩ እንደምትችሉ ሳስበው በጣም አሜዚንግ። ለዛ ነው መለኮታዊ ገዛም አላችሁ ያልኩት። ይሄን ስል አንበሳን አንበሳ የሚያስብለው ጥፍሩ ብቻ አይደለም፣ ጥርሱ ብቻ አይደለም፣ ወይም ክርኑ ወይም ጎፈሩ ጋማው አይደለም፣ ብቻው አይደለም፣ ሙሉ እነዚህ ነገሮች ሲደመሩ ነውና ክብርት ለርሶ የተሰጠው ሙገሳ እኔም እሰጣለሁ። ግን ከጎኑ ያለውንም ምክትሎን እንደዚሁ እናከብሮታለን። ከርሶ በታች ያሉ መዋቅሮችም ቅድም ባልኩት አግባብ አንበሳን አንበሳ ያደረገው ያ ሁሉ ሌሊት ተነስቶ ተረባርቦ ሰርቶ ነውና ለሁላችሁም አክብሮት እንዳለኝ
እንዲታወቅ እፈልጋለሁ። ከዚህ በዘለለ ከዚህ ከአገልግሎት ዘርፍ ጋር በተያያዘ ትላንት የተወሰኑ አካባቢዎችን ማየት ሞክሬያለሁኝና ነጋዴም አምራችም ስለሆንኩ የነጋዴውም ተወካይ ስለሆንኩኝ አንዳንድ ነገሮችን በቅንነት የመገምገም እድሉ አለኝ ገመግማለሁም እና አሁንም ካድናቆቴ አልወጣው ኢትዮጵያን ዲጂታል ለማድረግ እየተደበት ያለው ሲስተም በተለይ የነዋሪ ኩነት ምዝገባ በጣም ታሪካዊ የሆነ ስራ ነው እየተሰራ ያለው እና እኔ ምናልባት የዓለምን ግማሽ ክፍል አይቼዋለሁኝና በስራም አጋጣሚ በንግድም በሌሎችም ባለውበትም ፖዚሽን ሆኜ አሁን ያለው የቢሮ አደረጃጀት ምንም ሳላጋንን የዱባይን አይነት ስትራክቸር እየያዘ ነው ያለው። ምንም ሳላጋንን ነው የእውነት ነው የምነግሮት። አውሮፓ ኦልሞስት አገነባባቸው በጣም ኦልዲስ ነውና ለዚህ ለቅንጦትና ለውበት ብዙም እንትን አይሉም። ኦፊሳቸውም ሲገቡ ምናልባት የሚቆራቆር ወንበር ሁሉ ሊያገኙ ይችላሉ። አሜሪካም ሴም ነው። ምናልባት ዋይት ሃውስ ነው ያልገባሁት። ብዙዎቹን ግዛቶችም ዞሬ አይቻቸዋለሁና የንግዱ ማህበረሰብ ተወካዮች የከተማ አስተዳደሩ በየጊዜው ለሚያደርግላቸው ድጋፍና ክትትል ያመሰግኑ ሲሆን ሊታረሙ ይገባል ያሉትን ጉዳዮችንም አንስተዋል። ተወያዮቹ በዋናነት ከንግድና የገቢ አሰባሰብ ስርዓት አንጻር ያሉ ጉድለቶች፣ የአምራች ኢንዱስትሪዎች የማምረቻ ቦታ ጥያቄና የሼድ ቆይታ ዕድሜም ሌሎች ትኩረት ያስፈልጋቸዋል ያሏቸውን የመልካም አስተዳደር ጥያቄዎች አቅርበው ምላሽና ማብራሪያ ተሰጥቶባቸዋል። እንደ አቃቂ ቃሊቲ ክፍለ ከተማ የዘርፍ ማህበረሰብ ሰብሳቢ ነኝ። በገቢዎች በኩል ያሉትን ትናንሽ ነገሮች ደግሞ ቢስተካከሉ የምንላቸው ምንድነው? ብዙዎቹ የሚያነሷቸው ጥያቄዎች አሉ። መዝገብ ይዘንም በቀን ገቢ ግምት የምንከፍላለን፣ በዛ ምክንያት መስራት አልቻልንም የሚሉ ድርጅቶች ያጋጥማሉና እንደነዚህ አይነቱን የቀን መዝገብ ከያዙ በቀን ገቢ ግምት በተለይ የማይታይበት መንገድ የሚፈጠርላቸው የሚለው ነው ጥያቄያችን። ገቢዎችም ደግሞ ስንሄድ ልክ ኢንዱስትሪዎች እንደሚንከባከቡን እዛ ስንሄድ የመንከባከብ ባህሪ እንዲኖር ቢደረግ። መንከባከብ ማለት በፈገግታ በደስታ ሰው ከተቀበለው ሁልጊዜ ያ ቤት የሚፈራ ቤት ሳይሆን የሚፈቀር ቤት ይሆናል። ይሄ ግብር ስለከፈል ይሄ መንገድ ተሰርቶልናል፣ መሰረተ ልማቱ ተሟልቶልናል፣ ይሄ የኛ ውጤት ነው፣ ይሄ እናንተ ውጤት እኮ ነው፣ ይሄ በእናንተ የመጣ ነው ብሎ ልክ የንግዱን ማህበረሰብ የሚያበረታታ የሚያስጨንቅ ሳይሆን የሚያስደስት መስሪያ ቤት የሚሆንበትን መንገድ እናንተም ጥረት እንድታረጉ ክትትልም እንድታረጉልን በከፍተኛ ደረጃ እዛ ቦታ ላይ ነው። በጣም ነጋዴ ሁሉ ጊዜ የሚጨነቀው በተለይ አሁን ከሁለት ዓመት ኦዲት መጣብህ እንደዚህ መጣብህ በሚለው ሰዓት ያሉት ጭንቀቶች በጣም ከፍተኛ ስለሆኑ ነው። እዛ ላይ ትኩረት ብታረጉልን። ግብርን በተመለከተ ወደ 2011 ወደ 2012 13 ላይ ኦዲት ሲባል እጅግ በጣም ጭንቅና ስቃይ ነው። ምክንያቱም እዛ ላይ ወለዳለ መቀጫ ምናምን የሚባል ነገር እንቀጣለን። እኛ በሰዓቱ ጨርሳችሁ ክፈሉ ተብሎ መታየት ሲገባው ጨርሰን ሳንከፍለው የተቀመጠውን ውዝፍ ወደ ኋላ ማየት ለኛ መከራችን ነው። አትርፈን ሳይሆን ያስቀመጥነውን የሰራነውን እየከፈልን ነው። ይህንን ደግሞ የደረሰኝ ውድቅ የሚባል አሁን እየተዘጋጀ ነው። ውድቅ አይኖረው። ካሁን በፊት የነበረው በወቅቱ የነበረው ኦዲተር ሊያይልን ይገባል እንጂ ወደ ኋላ ተመልሶ ይህንን እኛ ማያ እንትኑ ስለሌለን ይሄ በዛ ሰዓት የመደራደሪያና የሌላ ችግር መፍጠሪያ ሆኖ ስላለ ይሄም በደንብ ሊታይልን ይገባል። ከደረሰኝ ጋር ተያይዞ እንደ አምራችነት እንደ ነጋዴነትም ችግር እየገጠመን እንዳለ ባለፈው ጉባኤ ላይ አንስቼዋለሁኝ። አሁንም የደረሰኝ ጉዳይ ላይ ትልቅ ፕሮብሌም እየገጠመን ነው ያለውና ደረሰኝ ለማግኘት አስቸጋሪ የሆነበት አይነት ሁኔታ ነው ያለው። ለምሳሌ የኔን ፋብሪካ በወስደው 20% ግብአት ሲሚንቶን ይጠቀማል። የዚህን 20% ሲሚንቶ ተጠቅሞ ነው አወራርዶ በኋላ ላይ ወደ ምርት የሚያወጣውና ሲሚንቶ ስንገዛ ደረሰኝ ለማግኘት በጣም እየተቸገርን ያለ ነው። ዳንጎቴ ለኢትዮጵያ ሲሚንቶ ስለሚያመርት ታክስ መክፈል የለበትም፣ በደረሰኝ መሸጥ የለበትም፣ ደርባ ታክስ መክፈል የለበትም በሲሚንቶ። ይሄን ለማረጋገጥ ክብርት የሆነ ሰው ላኩና ጀሞን አሳዩት። የሰራ ነው እነኚህ ቴክኖሎጂ ተዘርግቶባቸዋል። አንደኛ ልክ ቅድም እንዳነሳችሁት የወሳኝ ኩነት አይነት አገልግሎት በግብር ሰብሳቢ መስሪያ ቤትም በንግድም ላይ እኛን በሚደግፉ መስሪያ ቤቶች ላይ ሁሉ አድርጉ ያላችሁትን ለማድረግ መጀመሪያ መሰረተ ልማቱ መዘርጋት አለበት። ሰው ላይላዩን ነው የሚያየው። ያማረ መንገድና
የሳይክል መንገድ የእግረኛ እሱም ቀላል ነገር አይደለም። በርግጥ እሱን ብቻ ነው የሚመለከተው። ነገር ግን ከተማችንን ለማዘመን እናንተ ዛሬ እንደዚህ የምትወቅሱትን የአገልግሎት አሰጣጥ ክፍተቶችን ለመዝጋት አንዱ መሰረታዊ ውጤት ሊያመጣ የሚችለው ቴክኖሎጂ መጠቀም ነው። እናንተም ገብቷችኋል። ለዚህ ነው የወሳኝ ኩነት ስታደንቁ የነበረው። እንደዛ ለማድረግ እነዚህን ቴክኖሎጂ መሰረተ ልማት ያለ ስስት ኢንቨስት እያደረግንበት ነው። በዘላቂነት ሀገራችንን ከተማችንን መቀየር እንዲችል። እሱም ብቻ አይደለም። እነኚህ የምታዋቸው መብራቶች፣ የደህንነት ካሜራዎች የእናንተን ቢዝነስ ደህንነት የሚጠብቅ ነው። እናንተን በሰላም ወጥቶ መግባት፣ እናንተን ንግድ ተቋማት ደህንነት መጠበቅ፣ ኮንፊደንስ እንዲሰማችሁ ማድረግ ላይ ተጨባጭ ውጤት ነው የምናየው። እዚህ ፒያሳ ምስክር አይደለ እንዴ? የፒያሳ ወርቅ ቤቶች አሁን ቴምፐርድ ግላስ ወይም ደግሞ መስታወት አይደለ እንዴ በራቸው? ስለዚህ ለውጦች ናቸው። በዚያ ላይ በቃ ተቋማትን ሪፎርም እያደረግን ነው። ተቋማትን ብቻ ሳይሆን ሰራተኞቻችንን ከናንተ በላይ ያመናል ክፍተቱ በጣም እየጣርን እንቅልፍ እያጣን፣ በሌላ በኩል ደግሞ አገልግሎት አሰጣጥ ላይ ያለው ልምምድ በፍጥነት መላቀቅ አለመቻል ያመናል። እንዲለወጥ ነው የምንፈልገው። እንደዛ ከሆነማ ለምን እንደዚህ እንለፋለን? እንዳይለወጥ ችላ የምንለው ጉዳይ ቢሆን ኖሮ ለምን እንደዚህ እንለፋለን? እንዲለወጥ ነው የምንፈልገው። ለዚህ ነው ፈተና እየሰጠን ገና እንደጀማሪ ስንት አመት ተቀጥሮ ሲሰራ የነበረን ሰራተኛ ፈተና እየሰጠን መልሰን እየመደብን እንደገና ስልጠና እያስገባን ግማሾቹን ደግሞ እየቀጣን እየመራን ያለነው። በገቢዎች ቢሮ ብቻ እኮ ዘንድሮ የተቀጣውን በየጊዜው ሚዲያ ላይ እናወጣ የለ ስሙን አጋልጠን ፎቶውን አጋልጠን ተከታተሉ እንጂ ከነ ፎቶ እጅ ከፈንጅ ሲያዝ እጅ ከፈንጅ ብለን ካልሆነ ደግሞ በመረጃ ሲደርስበት መረጃውንና ፎቶግራፉን አውጥተን እያጋለጥን ነግበኔ እንዲባል ማለት ነው። ሰው እንዲጠነቀቅ እሱም መቅጣት ብቻ ሳይሆን ሌላውም እጁ እንዲታቀብ ለማድረግ ነው። በአንድ አመት ውስጥ 160 ሰው ያክል መቅጣት ቀላል ነገር እንዳይመስላችሁ እየታገልን ነው። ለውጥ እያመጣንበትም ጭምር ነው ያለነው። ስለዚህ በርካታ ለውጦች አሉ። የነኚህ ለውጦች ተቋዳሾች ናቸው። በሚገባ የነኚህ ለውጦች በልጆቻችሁም በሚሰጠው አገልግሎት ከተማችሁ በመለወጧ የሚመጣው የቱሪዝም የኮንፈረንስ ፍሰት አጠቃላይ የኢኮኖሚው መነቃቃት የናንተ የንግድ ስራ ላይ ትልቅ ውጤት የሚያመጣ ነው። ይሄ እንደተጠበቀ ሆኖ እስከዚህ ድረስ ብቻ ነው ወይ መለወጥ ያለብን? መሰረታዊ ለውጥ ያልመጣባቸው አሁንም ስራዎች አሉን። እነኚህ መሰረታዊ ለውጥ ያልመጣባቸውን ተግባራት እንዴት አድርገን እንቀይራቸው? ከናንተ በላይ እኛ ድምጻችንን ከፍ አድርገን የምንናገርባቸውን ጉዳዮች ነው ያነሳችሁት። ምንም የተለየ የተጋነነ ነገር አልሰማሁም። ከናንተ በላይ ድምጻችንን ከፍ አድርገን በሚዲያ እያጋለጥን ትክክል አይደለም እያልን እርምጃዎች እየወሰድን መጋጨት ያለብን ቦታ ላይ እየተጋጨን አቋም ይዘን የምንሰራባቸው ስራዎች ናቸው። ግን አንድ ነገር እንገንዘብ፣ በአንድ ጊዜ አይቀየርም። ትንሽ ያንዳንዶቻችሁን ጥያቄ ዝም ብዬ ሳዳምጥ ፍላጎቱ ደስ አለኝ ቢሆን ኖሮ። ነገር ግን እንደዛ አይደለም። ግድ የላችሁም፣ እውነቱን እንነጋገር። ለምሳሌ ሌብነት፣ ጉቦኝነት በተረት ጭምር ያሳደግነው አይደለ? ባንዴ እንዴት ይነቃል? በተረት ጭምር እኮ ነው ያሳደግነው። በተለይ መንግስት ቤት መግባት ለመዝረፍ እንደሆነ እየተናገርን እየዘመርን እየዘፈን ያሳደግነውን ባንድ ጊዜኛ እንዴት እንንቀለው? ሲሾም ያልበላ እየተባለ የተተረተበትን እንትን ነው። ዲፕ ሩትድ ነው ልምምዱ፣ ቀላል አይደለም። ምቹ ሁኔታ ካገኘ ለመስረቅ የሚጥር የሚሰርቅ ብዙ እንዳለ እናውቃለን። ከነሱ የተነሳ ደግሞ ቅድም ስትናገሩ እንደነበረው ሌሊትና ቀን እንቅልፋተው የሚሰሩ የሚያገለግሉ ቆመው ተቀብለዋቸው ቆመው የሚሸኙዋቸው አመራሮቻችንና ሰራተኞቻችን አብረው
ስማቸው ይጠቁራል። ይህንን ለይተን ካልወቀስን በጣም የሚያገለግሏችሁ ሞራላቸው ይነካል። ሰው ከጥቅሙ በላይ ሞራል ይገነባዋልና ችግር ያለባቸውን ደግሞ ጠንክራችሁ አጋልጣችሁ ካልሰጣችሁን ችግሩ ይከርምባችኋል። ይሄ ሰጪ ከሌለ ተቀባይ ከተገኘ የሚባለውን አሁንም እንለዋለን። አታሽሹት፣ ከናንተ አታርቁት። ግዴላችሁ መሰረታዊ ለውጥ ትፈልጉ የለ ከፈለጋችሁ እንስማማና ትንሹ ጣውረር ሲያጋጥማችሁ ተቋቋሙት። ጨከን በሉ። ጨከን ብላችሁ መብታችሁን ለማስከበር ጥረት አድርጉ። አዲስ አበባ ላይ አብዛኛው የአመራር አመለካከት የሰራተኛው እየተለወጠ እንደሆነ መመዘኛዎችና ማሳያዎች አሉ። የመጨረሻ ውሳኔ የማይሰጡባችሁን ሰዎች ተደናግጣችሁ ጉቦ በመስጠት ወይም ደግሞ ተደራድራችሁ የማይገባ ጥቅም ለማግኘት ጥረት ማድረግ ችግሩ አብሮን ይከርማል። እንደዚሁ እየተወቃቀስን እንኖራለን። ለምንድነው ይሄንን የምለው? በአንድ በኩል ማታጋልጡ ብዙዎች ስለሆናችሁ ይሄንን ሁኔታ ስለሚያውቁ እንደ ደካማ ጎን እናንተ ጋር እንደ ክፍተት ስለሚመለከቱት ከመሞከር ወደ ኋላ አይሉ። ተገቢ ያልሆነ ኦዲት፣ ተገቢ ያልሆነ የታክስ ውሳኔ ያመጡባችሁና ለመደራደር በር ይከፍታሉ። እናንተ ለዚህ በር ካልከፈታችሁ የመጀመሪያው ከናንተ ምን ፈልገው ለዚህ በር አትክፈቱ። የመጀመሪያውን በራችሁን በጥብቅ ሁኔታ የምትቆልፉት እናንተ ናችሁ። እንዴት? ስህተቶችን በማስወገድ ስህተት ውስጥ ገብታችሁ ስህተቱን ለማስተካከል ሲመጡ በድርድር አስጨነቁን ወይም ደግሞ ጉቦ ጠየቁን ከማለት በፊት ለምን እናጠፋለን? ያኔ እኛ ነን ከነሱ በላይ ባለመብት አንገታችን ቀና አድርገን መናገር የምንችል። ለምን እነሱ እግር ስር ለመውደቅ በሮቻችንን እንከፍታለን? አሰራሮቻችን ለምን አናስተካክልም? መቼም በንግድ ስርዓት ውስጥ ስናልፍና ስንሰራ ምን ሰራበትን ህግና መመሪያ ሳናውቅ አይደለም። ለማወቅም ያስገድደናል። ህግንም አለማወቅ ይቅርታን ያስደርግም የሚባለው መርህ በደንብ ታውቁታላችሁ። ከናንተ ጋር የምትያያዘውን ህግ መመሪያ በደንብ አንብቧት፣ ጊዜ ስጡና በዛ መሰረት ስሩ። ክፍተት በላችሁ ላይ እንዳይመጣ ጥረት አድርጉ። የመጀመሪያው ኃላፊነት ይሄ ነው። ሁለተኛው መተው ከዚህ ተላልፈው አላግባብ ሲወስኑባችሁ የመጨረሻ ውሳኔ ሰጪዎች ስላልሆኑ ወደሚቀጥለው አቤቱታ አቅርቡ፣ ቅሬታችሁን አቅርቡ። እስከኔ ጽህፈት ቤት ድረስ ግልጽ የሆነ የቅሬታ ስርዓት አለ። እኔ ጽህፈት ቤት መምጣት ማለት የግዴታ ከንቲባዋን ማግኘት ማለት አይደለም። እኔ እንደ ከንቲባ ስርዓት መዘርጋት ነው ትልቁ ኃላፊነቴ። ትልቁ ኃላፊነቴ ስርዓቱን መዘርጋት ነው። በየቦታው ያሉ የተዘረጉ ስርዓቶች ደግሞ በደንብ እንዲሰሩ ማድረግ ማስቻል ነው። ያ የዘረጋነው ስርዓት በደንብ ካልሰራ እሱን ፈትሾ ማስተካከል ነው እንጂ እያንዳንዱን ባለ ጉዳይ ቁጭ ብሎ ጉዳዩን እያዳመጡ ጉዳዩን እየመዘዙ እየፈቱ አገር አይቀየርም። ስርዓት ግን ከተስተካከለ መምጣትም አያስፈልጋችሁ፣ ባላችሁበት ችግሩ ይፈታል። ስለዚህ ወደሚቀጥለው ሂዱ። ወደሚቀጥለው ሄዳችሁ ካልተፈታ ኑ እኔ ጽህፈት ቤትም ነው። ሮብና አርብ ወጣ ብዬ ሱፐርቫይዝ አድርግ እዚህ ውስጥ ያገኛችሁኝ ሰዎች እዚህ ያያዩዋችሁ ነው። ሮብና አርብ የዘረጋነው ስርዓት እንዴት እየሰራ እንደሆነ እንዴት እያገለገለ እንደሆነ ከራሴ ጽህፈት ቤት ጀምሬ እመለከታለሁ። ልክ እንደዚህ እንደናንተ በትልቅ አዳራሽ ውስጥ ጉዳይ እያዳመጡ ወዲያው ምላሽ እየሰጡ ሳምንት ሳይቆይ ደግሞ የተሰጡ ምላሾችን በግልጽ እያወጡ ነው። ከዚህ ካለፈ የጥቆማ ስርዓትም አለን። በየደረጃው
ያለው አሰራር ውጤታማ ሆኖ ችግራችሁ ካልተፈታ ምናልባት የተሰጠው ውሳኔ ደስ ላያሰኛችሁ ይችላል። ነገር ግን ትክክለኛም ሊሆን ይችላል። ትክክለኛም ላይሆን ስለሚችል መደመጥ አለባችሁ። በየደረጃው የታየ ጉዳይ ከሆነ ሮብሮብ ጠዋት ላይ ሁሌ እመለከታለሁ ራሴ እያገኘው ሰዎችን እንዲሁ አሰራራችን በዛው እንዲገባችሁ ብዬ ነው። ነገር ግን እንደወረደ ጉዳይ መጥቶ ልመለከተው ያስቸግራልና ነው ብዙ የቤት ስራዎች ስላሉብን። እነኚህ ልማቶች እንደዛ ቢሆን ኖሮ አትመለከቷቸውም ነበር። ሶስተኛው ከናንተ የምንፈልገው አጋልጡ ብቻ ሳይሆን አትደራደሩ። ብዙዎችን ላይወክል ይችላል። የማይገባ ጥቅም ለማግኘት ደህና የተባሉትን ሰራተኞች ጭምር ጫና የሚፈጥሩባቸው አሉ። ጉዳይ አስፈጻሚ ልከው ደላላ ልከው ተጥቀመኝና ልጥቀምህ ይዘናቸው እኮ ለህግ ያቀረብናቸው ቁጥራቸው ቀላል አይደሉም። በደረስነው ልክ ማለት ነው። እንተው። ባለመብት መሆን በጣም ያኮራል። እጃችን ንጹህ ሲሆን ህሊናችንም ንጹህ ሲሆን የበለጠ መብታችንን ለማስከበር ኢምፓወርድ እንሆናለን። ጉልበታችን ይጨምራል። ያኔ በዚህ መልክ ብንሄድ ጥሩ ይሆናል። የመረጃ አያያዝ ያለመዘመን መንግስት ቤትም አለ እናንተ ጋርም አለ። ይሄ ተጋላጭ ያደርጋል። መንግስት ቤት ከፍተኛ ሪፎርም ነው እያደረግን ያለ ነው። አንዱ ትኩረት የሰጠነው ለገቢዎች ነው። በእኛ በኩል ውጤቱን ለማየት ጥቂት ጊዜ ብቻ ታገሱን ነው የምንለው። በጣም እየሰራንበት ነው ያለ ነው። እናንተ ማዘመኑ እናንተ ጋርም ያሉ ሰራተኞች እንዳያሳስቷቸው ማለት ነው። የመረጃ አያያዝን ማዘመን የበለጠ ማንም መጥቶ በግምት እንደዛ ነው እንደዚህ ነው እንዳይላችሁ ይከላከላቸዋል። ምክንያቱም በሲስተም ስለሚሰራ በቀላሉ ትረስ ይደረጋል። ይሄ እንዳለ ሆኖ ከገቢዎች ጋራ ያነሳችሁትን በርከት ስለሚል ወደሱ ልመለስ። እንግዲህ ለግብር ከፋይነታችሁ ያለንን አክብሮት ምስጋና ገልጫለሁ። አብዛኛው ውጤታማ ያደረገን የእናንተ ጤናማ የሆነ አካሄድ ነው። ጥቂት ክፍተቶችን ደግሞ አንስቻለሁ። ይሄም ያንኑ የሚደግም ሊሆን ይችላል። ከኦዲት ጋር ተያይዞ የታክስ ኦዲት ለምን 5 አመት 2 አመት 3 አመት ወደ ኋላ ተመልሶ ይደረጋል? ወዲያውኑ ለምን አይደረግም የሚል ጥያቄ ያቀርባችኋል። የታክስ ኦዲት መደረግ አለበት። ጥቆማ በመጣበት ምክንያት አንድ እናደርጋለን። ሁለተኛ ደግሞ በራሳችን ስርዓት ቼክ ስናደርግ አመላካች ጉዳዮች ሲያጋጥሙ እናደርጋለን እንጂ ሁሉንም ነጋዴ በየአመቱ ኦዲት እያደረግን እንሰራ አንችልም። ግብር ከፋይነት በበጎ ፈቃደኝነት ነው። ግብር ከፋይነት የውዴታ ግዴታ ነው። ዋናው ገዢው መርህ ይሄ ነው። ግን ከመርሁ ወጣ ባለ ሁኔታ የታክስ መሸሸግ፣ ስወራ የሚያመላክቱ ነገሮች መጥተዋል ሲባል ኦዲተሮች ይወጡና ኦዲት ያደርጋሉ። በአብዛኛው ግኝቶች ይገኛሉ። በአብዛኛው ከዛ ግኝቱ ትክክል አይደለም ከተባለ ቅድም ባልኩት መርህ ነው የሚካሄደው። መብታችሁን አስከብሩ። ግኝቱ በደንብ ኮንፊደንስ ካላችሁ እናንተ በራሳችሁ መተማመን ካላችሁ ከመረጃ ውጪ ምንም ሊደርስባችሁ የሚችል ነገር የለም። በየደረጃው ላለው እስከ መጨረሻው ላለው አቤቱታ ይቅሬታ ሰሚ የግብር ከፋይ በገቢዎች ቢሮ አለን። ራሱን የቻለ ስርዓት የተዘረጋለት። ከዛ አመራሮቹ ጋር ግቡ። እዛ ካላለቀ ነው እኛ ጋር አመራሮቹ ጋር የደረሰ በርካታ ነገር በትክክል እንደተፈታ ክትትል አለኝ። በትክክል እንደተፈታ እናንተ ካነሳችሁ ዝርዝር በላይ ማንሳት እችላለሁ ከጊዜያችን አንፃር ካልሆነ በስተቀር። በራስ መተማመን አዳብሩ። ከዚህ በላይ እኛም ታስፈልጉናላችሁ። እናንተ ባልተገባ ሁኔታ ተጎድታችሁ ብትከስሩ ምን እናገኛለን? ገቢ እናጣለን፣ ምርት ይቀንሳል፣ ምርታማነት ይቀንሳል፣ ብዙ ጉዳት ነው። የስራ ዕድል ይጠፋል። ይሄ እኮ ነው ጉዳቱ፣ ክፍተት ያስከትላል።
ስለዚህ ቅድም ባልኩት ስርዓት ሄዱ። የሂሳብ መዝገብ አያያዝም ላይ ህጉ ግልጽ ነው። በየጊዜው ስልጠናና ትምህርት እየተሰጠን ያለው እሱን ክትትል አድርጋችሁ መደረግ ያለባቸው ማሻሻያዎች ብታደርጉ የሂሳብ መዝገብ አያያዝም እንደዚህ አይነት ድርድሮች ክፍተቶች እናንተ ጋር ተገኝተው አንዳንድ ሰራተኞች ጫና እንዲፈጥሩባችሁ እድል ስለሚሰጥ፣ ሁለተኛ ከደረሰኝ መቁረጥ ጋር ተያይዞ በጣም ውይይታችን ማደጉን ያየሁበትና ዛሬ ደስ ከተሰኘሁበት ደረሰኝ መቁረጥ ላይ ያለው አቋማችሁ በጣም ተሻሽሏል። በጣም ልክ እንደ ዛሬ ኦዲት ነበር ይነሳ የነበረው እንደምታስታውሱት። ደረሰኝ መስጠት አለብን የሚል አቋም ተወስዷል ማለት ነው። ይሄ ይበል የሚያሳይ ነው። መስጠት የለብንም ሳይሆን ዛሬ የተነሳው እቃ ከምንጩ ጀምሮ ደረሰኝ ያስፈልገዋል። ከማምረቻው ጀምሮ ዋናዎቹ አከፋፋዮቹ ደረሰኝ የማይቆርጡ አሉና እነሱ ደረሰኝ እንዲቆርጡ አድርጉ። ቸርቻሪው ላይ ብቻ ትኩረት አታድርጉ ነው። ይሄ ጥቆማውን በጣም ጥሩ ነው። በሚገባ ፈትሸን ይሄኛው እንደ ትልቅ ግብአት እንወስደዋለን። እውነት ነው። ቸርቻሪው ብቻ አይደለም፣ ዋናው የእቃ ምንጭ ነው። ነገር ግን ደግሞ ዋናው የእቃ ምንጭ ነው ሲባል ቸርቻሪዎች ደረሰኝ አትቆርጡ ማለት አይደለም። የግብር ስርዓት ላይ ጠንካራ ካላልን በስተቀር ለውጣችን ቀጣይነት አይኖረው። እንደምታውቁት አደጉ የሚባሉ እና አሜሪካን እንደ ምሳሌ ብንወስድ የታክስ ጉዳይ ላይ ማዛባት ላይ መሰወር ላይ የሚወስዱትን አቋም ታውቃላችሁ። ስለዚህ ህጎች ይከበሩ፣ አሰራሮች ይጠናከሩ፣ ግብር ከፋዮች ተገቢው ክብር ይገባቸዋል። አክብረን ማገልገል ይገባናል፣ ግዴታችን ነው። ይሄንን ለማምጣት እንጥራለን፣ እንሰራለን፣ እንታጋለን። በአንድ ጊዜ ግን ሊመጣልን እንደማይችል ደግሞ እናንተም ወቁት። ተወሰነ ትዕግስት የመጡ ያሉትን ለውጦች እየመዘናችሁ ያላለቀው ክፍልም ተሰርቶ እንደሚያልቅ ተስፋ አድርጋችሁ እምነታችሁን አዳብራችሁ አብረን እንስራ። ከዛ በተረፈ ሮም ባንድ ሌሊት አልተገነባችም ይላሉ አይደል? የዛ ጉዳይ ነውና እናንተ ጋም የመጡ ለውጦችን እያጠናከርን እኛም የጀመርናቸውን ስራዎች ውጤታማ እያደረግን እናጠናክራለን። ለሚኩራ ላይ ወረዳ 6 መኖሪያ ቤቱን በኮንዶሚኒየም መኖሪያ ቤት ወደ ንግድ ቤት ቀይሮ እየተሰራ በተደጋጋሚ ይሄ መስተካከል አለበት ብለን ለወረዳውና ለክፍለ ከተማው ገቢዎችን ብናመለክት ቅድም የተባለውን አልደግሞም በዛ መንገድ እየተደራደሩ ጥለው ይሄዳሉ። በአሸጉ በሶስተኛው ቀን ይከፍቱታል። ጥላት ነው ያፈራው ህጋዊ ነጋዴው እስከ መጥላት ፊልድ እስከ መቀየር እና ይሄንን ያው እዚህም ስላሉ ሰምተው የቤት ስራ አድርገው የከተማ አስተዳደሩም አይቶት እንዲሄድ ነው። ሌላው የቁጥጥር ስርዓቱ አገር አቀፍ ቢሆንልን ዳርዳሩን ኮብልስቶኑ ላይ ፍተሻ የለም፣ ቁጥጥር የለም፣ ሁሉም አይቆጣጠርም። ገበያ ማዕከሏ ላይ እና ማሽኑ አለበት ላይ እጅግ በጣም ከፍተኛ ችግር አለ። የገበያ ስርዓት አዘረጋጎ በረንዳ ላይ በመኪና ተሽጦ የሚኬድበት እኛ ደግሞ የነሱን ተራራፊ ለቃቅመን እንትን የምናደርግበት ስለሆነ ያም ህጋዊ የሆነው ነጋዴ ህጋዊ ያልሆነውም ወደ ህጋዊ ገብቶ በተከፈቱት አዳዲስ እንትኖች ተከፍተዋል። የምናውቃቸው የምናያቸው እጅግ በጣም የሚያምሩ የገበያ ማዕከል ተከፍተዋል። ወደዛ ሂደው ህጋዊ ሆነው አገራቸውን እንዳለሙ ቢደረግ እኛም የተሻለ ሰርተን እንድንለወጥ ቢደረግልን እንጠይቃለን። ከተማ አስተዳደራችን ማንኛውንም የዴቨሎፕመንት ስራ በስርዓት መምራት ይፈልጋል። ማንኛውንም የልማት ስራ በህግ ማዕቀፍ መምራት ይፈልጋል። በህግ ማዕቀፍ መምራት ይፈልጋል ማለት ህጉ ተግባራዊ ሲደረግ ተጠቃሚ የሆነ ህብረተሰብ አለ፣ ችግር ያለበት ደግሞ በህጉ ተጠያቂ የሚደረግበት ስርዓት አለ ማለት ነው። ባለፈው ያወጣናቸው ህጎች ወደ ኋላ ተመለሰን ስናያቸው ህጋዊነትን የሚያበረታቱ ህገወጥነትን ደግሞ በዛው ልክ የሚዋጉ የህግ ማዕቀፎች ተዘጋጅተዋል። አንደኛው ለምሳሌ የመደበኛ ንግድን በሚመለከት እንዴት አድርገን ነው
ንግድ አለ፣ የመደበኛ ንግድ አለ። መደበኛው ንግድ በአንድ በኩል አለ፣ የመደበኛ ንግድ በሌላ መንገድ አለ። መሰረተ ልማት አልምተናል። በየቦታው የንግድ እንቅስቃሴ የሚደረግበት ሁኔታ ካለ ከተማችን መልሰን የምናቆሽሽ ከሆነ ያው እዛው እየተንከባለን የምንቆይ የከተማ አመራሮች ሆነን ከተማውን በዛ ልክ ችግር ውስጥ እየገባች እንድትቀጥል እናደርጋታለን። ስለዚህ ምንድነው የሚያስፈልገን? የመደበኛ ንግዱን ወደ መደበኛ ንግድ እንኳን በሂደት እየተሸጋገረ የሚሄድበት ሁኔታ ቢኖርም ግን የሚሰራበት የአሰራር ስርዓት ዘርግተናል። ከመደበኛ ንግዱ ጋር በተደበላለቀ መንገድ በለሙ መሰረተ ልማቶች ላይ ተጽዕኖ በሚያሳድርበት መንገድ ከሚሆን በተጠናና በተደራጀ ቦታ ላይ እንቅስቃሴውን እንዲያደርግ የሚያስችል አደረጃጀት፣ አሰራር እና የህግ ማዕቀፍ ተዘጋጅቶ ወደ ተግባር ተገብቷል። ይሄ በእርግጠኝነት ሁላችሁም ተወዱታላችሁ ብለን እናስባለን። ምክንያቱም በአንድ ህንፃ ስር ህንፃው ላይ ህጋዊ ነጋዴ አለ፣ ከህንፃው ስር ደግሞ ኢመደበኛ የሆነ ንግድ እንቅስቃሴ ይደረግበታል። አንዳንዶቹ እዛው አውጥተው ይሰጣሉ፣ ንግዱ በዛ መንገድ ይመራል። አንዳንድ ቦታ ላይ ደግሞ እኛ ህጋዊ ሆነን እየሰራን እያለ በኢመደበኛ መንገድ ታች እየተሸጠ እኛ ለምን ግብር እንከፍላለን የሚሉ ጥያቄዎች ይነሳሉ። ለዚህ ይሄንን የተደበላለቀ አሰራር ማስተካከል አለብን ብሎ ከተማ አስተዳደሩ ስርዓት ዘርግቷል። ይህን ስርዓት ተግባራዊ ማድረግ አለብን። ስርዓቱን እየመራ ነው ያለነው። በምን መንገድ እና መቼ የሚለው ወደ ስራ ተገብቷል። ጥናት ተደርጓል። ቦታዎች ተለይተዋል። የሚነግዱ ሰዎች ጭምር ተለይተዋል። በዛ ላይ የካፒታል መጠን ተወስኗል። ህግ ወጥቶለታል። በዚህ ህግ ተግባራዊ እየተደረገ ነው ያለው። ይሄንን ማድነቅ ያስፈልጋል። አንዳንዶቹ ጉዳዮች በሂደት የምታውቋቸው ይኖራሉ። ወደፊት ደግሞ በአደረጃጀት የህግ ስናወጣ በአደረጃጀቶች አማካይነት ልንመክርባቸው የምንችልባቸው ጉዳዮች ይኖራሉ። 5 ዓመት ሼድ ላይ ተቀምጦ ነው ሰው አንድ ሰክሰስ የሚሆነው። አንድ አምራች 10 ዓመት ተቀምጦ ነው። ቶዮታን ካምፓኒ እንይ እስኪ፣ ትልልቅ ካምፓኒዎችን እንይ። 15 ዓመት 20 ዓመት 30 እና 40 ዓመት ነው ሼድ ላይ አምርተው አምራችነታቸው ሰክሰስ ሆኖ አሁን በዓለም ዙሪያ ላይ ምርቱ እየተሰራጨ ያለው። ስለዚህ አሁን እኛ እንደ አምራች ለምሳሌ ክፍለ ከተማዬን ወክዬ ስናገር እስከ 15 ሚሊዮን ብር ድረስ ያሉብን ችግሮች ያሉብን ጥያቄዎች እንዳሉ ሆኖ እስከ 15 ሚሊዮን ክቡር አቶ ዣንጥራር በተገኙበት ያስመረቅነው G+1 ትምህርት ቤት አስመርቀናል። በአምራቾች በራሳችን ከኪሳችን አውጥተን እያንዳንዳችን ሼዶቻችን ላይ በሚሊዮን እያወጣን ነው ምናለማው። ከመንግስት ጠብቀን ከሚመለከተው አካል አርጉልን ሳንል በምንሰራው ስራ በስሮቻችን ስንት ሰራተኛ ነው ያዳደርን ያለ ነው። በየሼዶች ስንት ወደ 350 የሚሆኑ ሙያ ሰለጣናቸው ሰልጣኞች አሉ። ይሄንን ትልልቅ ስራ የሚሰራ አምራች ሼድ ልቀቅ ተብሎ የሚለጠፍበት ከሆነ በስጋት ኤሪያ ላይ የሚሆን ከሆነ እንዴት ነው ውጤታም አምራች ልታገኝ የምትችለው? ሀገራችን ማምረቻ ቦታዎችን አግኝተን ከዜሮ ተነስተን አሁን ባለንበት ደረጃ በመንግስታችን አጋዥነት በመድረሳችን በጣም እናመሰግናለን። እዚህ ውስጥ ደግሞ ገባ ብዬ ጠለቅ ብዬ ለማውራት የምፈልገው በደረቅ ምግብ ዝግጅት ዙሪያ 5 ዓመት በቂው ነው በሚለው ብዙ ሰው ይሄን አስተያየት በተለያዩ ስብሰባዎች ሰጥቶበታል። እኔ ግን ገለጽ አድርጌ በደንብ ገባ ብዬ ለመግለጽ የምፈልገው ያሉትን ቻሌንጆች ለመግለጽ ፈልጋለሁ። የእውነት ይደረሳል የሚለውን ለመግለጽ ሞክራለሁና 120 ካሬ ሜትር ቦታ ነው የተሰጠን። ወረዳ 6 ውስጥ የድሮ ሼዶች 10 ሼዶች በአንድ ላይ የተሰሩ የቆርቆሮ ቤት ሼዶች ናቸው። ለደረቅ ምግብ ዝግጅት ብዙም ሁሉን ነገር አሟልቶ የቀረበው አልነበሩም። መሰረተ ልማት ጉለቶች አሉት። እንደገና ምግብ እንደመሆኑ ብዙ በትክክል ትናንት እንዳየናቸው እንደጎበኘናቸው እንደ ጉለሌ ከተማ የእንጀራ ማዕከል ጽድት ያሉ ጥርት ያሉ ምንም ከመሬት አንስተን ብንበላ ጤናችንን የማይነኩ አይነት አሰራር ሳይሆን በተቻለ መጠን ስናገኘው ተደስተን መሬቱን ሴራሚክ በማንጠፍ ግርግዳዎችን ኮምፐርሳቶ በማድረግ ጥራቱን በመጠበቅ ሌላውን ማንችለውን እንደማንችለው ሆነን ለማምረት ሞክረናል። እዛው ሼድ ላይ ሆነን ግን እድገት አሳይተናል። በ11ኛው ዙርም ክቡር ጃንጥራርም እሳቸውን ባሉበት አስመርቃችሁ ተሸጋጋሪ አርጋችሁን ወደ መካከለኛ አሳልፋችሁ ሰጥታችሁናል። ፕሮፖዛል አቀርበናል። በየአመቱ እናቀርባለን። ግን ተለዋጭ ለዚህ ምናመርትበት አቅም አላገኘንም። አንዱ እየተነሳ ያለው ይሄ ከዚህ ከ5 ዓመት ቆይተን ውጡ ተባልን፣ ሰፊ የስራ ዕድል እየፈጠርን ለምንድን ነው በዛ ደረጃ የሚታየው? ለምን የተወሰነ ጊዜ አይሰጥም? ሊሚቱ ለምንድን ነው በዛ መንገድ
የተወሰነው የሚሉ ነገሮች ተነስተዋል። እንግዲህ እናንተ እንደ ንግድ ማህበረሰብ የጋራ መግባባት መፍጠር ያለብን አንድ መስሪያ ቦታ መንግስት ሲያቀርብ መነሻ ምክንያቶች አሉት። ሸድ ሲገነባ ወጣቶች ሲድ መኒ የሚያፈሩባቸው መነሻ ካፒታል የሚያፈሩባቸው እንዲሆኑ ሸዶች ተገንብተዋል። ሸዶቹ ዘላለማዊ የቢዝነስ መስሪያ ማዕከላት ሳይሆኑ የመነሻ ካፒታል እንዲኖራቸው ከዩኒቨርሲቲ ተመርቀው የሚመጡ ወጣቶች በቀጥታ የሚሰሩት ስራ ቤትም ተከራይተው አይችሉም፣ ቦታ ተከራይተውም አይችሉም፣ ቦታ የማይቀርብላቸው ከወላጆቻቸው የሚያገኙትን ገንዘብና ከብድር የምትገኘዋን ገንዘብ በስኬት ባንክ በቀድሞው የአዲስ አበባ ብድርና ቁጠባ ተቋም ከሚሰጣቸው ሀብት ላይ ተነስተው 10 ሆነው 300 ሺህ ብር የሚያገኙ ከሆነ አንዲት ነገር ስለማይገዙ ቢያንስ መንግስት ሸድ ቢያቀርብላቸው ያን ስትራቴጂ መሰረት ተደርጎ ሸዶቹ የቢዝነስ መጀመሪያ ሆነው ለኢንተርፕራይዞች ተሰጡ። በጣም ጎበዝ ኢንተርፕራይዞች ቅድም ሲቀርብ እንደነበረው በጣም ጎበዝ ኢንተርፕራይዞች ራሳቸውን ለወጡ። በ5 ዓመት ውስጥ ብዙ ስራ እድል ፈጠሩ። አሁን ይሄን የስራ እድል ከፈጠሩ በኋላ ወደሚቀጥለው ደረጃ ሲሸጋገሩ በሚቀጥለው መንግስት ተጨማሪ ሸድ ይስጠን ወይዛው እንቆይ የሚሉ ጥያቄዎች አሉ። በሌላ መንገድ ደግሞ ከታች የሚፈልቀው ወጣት ኃይል ስራ ይፈልጋል፣ ሲድ መኒ ይፈልጋል። ከየት ሪሶርስ ውጥረት አለበት፣ ማጣጣም አለበት። ይህንን እንደ መርህ ወስደን ማየት መቻል ስላለብን ማለት ነው። በአንድ በኩል የኢንዱስትሪ ውስጥ የገቡ እያመረቱ ያሉ አሉ። እነሱን ማበረታታት ማሳደግ ያስፈልጋል፣ አንዳውትሊ ማሳደግ ያስፈልጋል። በሌላ መንገድ ደግሞ ታች ያለውን ወጣት እያደራጁ ስራ መፍጠር የግድ ነው የሚሆነው። አይታችሁት እንደሆነ አሁንም ከፍተኛ የሆነ የስራ ፈላጊ ወጣት አለ አዲስ አበባ ላይ። ይህን የስራ ፈላጊ ወጣት ወደ ስራ ካላስገባን የእናንተን ቢዝነስ አይሆንም። ስለዚህ መተጋገዝ ይፈልጋል። 5 ዓመት የሞላው ቢያንስ የተወሰነ እንቅስቃሴ ውስጥ ገገብጋ ቁረጡና ትጥቃችሁን ጠበቅ አድርጉና ስሩ፣ ትጉ፣ ልፉ። ይመጣል ለውጥ። የገበያ ትስስር እናይላችኋለን። አንዳንድ ከስራችሁ ባህሪ አንፃር ደግሞ 5 ዓመት የማይበቃችሁ እንዳላችሁ እየፈተሽን እያየን ማሻሻያዎች እያደረግን ነው። ስለዚህ ሁሉ ጊዜ የተሟላ ድጋፍ ከመንግስት መጠበቅ ሳይሆን የተገኘውን እድል መጠቀም፣ በዛም ወደ ለውጥ መሸጋገር ዋንኛው መፍትሄ እንደሆነ አስረግጬ ማንሳት ፈልጋለሁ። እነዚህ ማሽነሪ አምራቾች በመንግስታችን በኩል ጥሩ የሆኑ አሁን ለምሳሌ ከቱርክ ከምናመጣ ከቻይና ከህንድ ማሽነሪ ከምናመጣ እነዚህ ብቃት ያላቸው አምራቾች ነገር ግን በተለያየ እውቀት ማነስ ምክንያት ማሽናቻቸውን አንገዛም ቢበላሽብናል የሚል ስጋት ከሚሆን ስልጠና አግኝተው በአገራችን አምራቾች መጠቀም ቢችልስ? ከባንኮች ጋር አስተሳስራችሁን ባንኮች አምራቹን ኮላቶራል የሚለውን አስቀርተውልን የምናመርተውን ማሽኖች እኛም ለገበያ የሚያዋጡትን ማሽኖች እናቃቸዋለን። እነዛን አምርተን አንድ ማዕከል ተቀምጦልን ባንኩም ከዛ እየወጣ እየተሸጠ እኛም የምናመርተውን ማሽን በየጊዜው ማምረት ነው ስራችን ማለት ነው። ገበያ ፍለጋ እንሄድም። እያመረትን ባንኮች ገንዘባቸውን ለኛ ሰጥተውን አንድ ማዕከል ላይ ይቀመጣል። ከዛ ከማዕከል ደግሞ እነዛ ማሽኖች እየተወሰዱ ባንክ የራሱን ድርሻ ይወስዳል። እኛም የራሳችንን ድርሻ የምንወስድበትን መንገድ ደግሞ ብታመቻቹልን እንደ ከተማ ማለት ነው። ከመሰረተ ልማት ጋር ተያይዞ አዲስ ካፒታል ጋር በተያያዘ የተነሳ ጉዳይ አለ። አዲስ ካፒታል እንደመሰከራችሁት ብቸኛ የካፒታል ፋይናንስ አክሲዮን ማህበር ነው ለአዲስ አበባ ከተማ። ይሄ በጣም በትልቁ ለእናንተ እያገዘ በተለይ ለአነስተኛ ለጥቃቅንና ለመካከለኛ ኢንዱስትሪዎች እያገዘ ያለ ተቋም ነው። ተቋሙ ውስን የነበረች ካፒታሉን ይዞ ይንቀሳቀስ የነበረ ስለሆነ አሁን ትንሽ ቀና እያለ ያለ ተቋም ነው። ግን ለብዙዎቻችሁ የማሽነሪ ከማቅረብ በተለይ በአነስተኛ ደረጃ ላላችሁ፣ በመካከለኛ ደረጃ ላላችሁ ማሽነሪ ከውጭ ገዝቶ ነው የሚያቀርበው። ከሀገር ውስጥ ካለ ምርት እንዲጠቀም ደግሞ እኛ እናስገድደዋለን። የሀገር ውስጥ ምርት በዚያ ልክ ተጠናክሯል ወይ? አገር ውስጥ የሚያመርቱን ብታጠናክሩ የሚለው ሀሳብ እጅግ በጣም ጠቃሚ ሀሳብ ነው። በዚያ ልክ ምንድነው የሚመረተው፣ የት ነው የሚመረተው ብለን ለይተን መስራት አለብን። ሀሳቡን እንወስደዋለን፣ ገዢ ሀሳብ ስለሆነ። ምክንያቱም ከውጭ ኢምፖርት ለማድረግ ብዙ ማሽን ከውጭ ለማምጣት ይቸገራል። ተቋሙ እየተቸገረ ነው ያለው፣ ይዘገያል። ኢንተርፕራይዞቹ ደግሞ ቶሎ አግኝተው ማምረት ይፈልጋሉ። ይሄ ቻሌንጅ እያደረገው ስለሆነ እኛ የመግዛት አቅሙን አሁን ከፍ ወዳለ ለከፍተኛ ኢንዱስትሪዎችም ጭምር የሚሰጥበት አቅም እንዲኖረው ይፈልጋል። ግን በሂደት ነው አቅሙ የሚገነባውና ያንን ከማድረግ አንፃር እየሰራንበት ስለሆነ ይህንን
በእኛ በኩልም አሁን በተሻለ መጠን የተቋሙን አቅም ከማሳደግ አንፃር ብዙ ጥረቶች እየተደረጉ ናቸው ያሉት። ከዛ ውጭ ደግሞ አምራች የሆነ ለአዲስ ካፒታልና ፋይናንስ አክሲዮን ማህበር ምርት የሚያቀርብ ተቋም ብትፈጥሩ የሚለውን ሐሳብ እንዴት አድርገን ልናገኝ እንችላለን? በምን መንገድ ልንሰራ? ተከታተሉ። አዲስ ሚዲያ ኔትወርክ ደግሞ ዋናው ትኩረቱ ከተማው ላይ ነው። የከተማውን ጉዳይ ወደ ህዝብ ማድረስ፣ ህዝብ ጋር የደረሰውን ደግሞ ከህዝብ የሚነሳውን ደግሞ ወደኛም ማድረስ እናንተን እንድናዳምጥ የማድረግ ነው። መግለጫዎቹ ግን በሁሉም ሚዲያዎች ይሄዳሉ። በሁሉም ሚዲያዎች መግለጫዎቹ ለምሳሌ አሁን ይሄ የብክለት መከላከል ህግ ሁሉም ሚዲያዎች ሰርተውበታል እኔ እንደማውቀው። እንደገና የመድረክ ሰፋፊ ውይይቶች ተካሂደዋል። ሶስተኛ በየክፍለ ከተማው የወረደ ውይይት እንዲደረግበት ተደርጓል። ከአመራሮቹ ጋራ ቀጥታ የገጽ ለገጽ የሚዲያ ውይይትና ማህበረሰቡ እንዲጠይቅ ምን ልጠይቅሎ በሚለው ፕሮግራም ጭምር እንዲሄድ ተደርጓል። ተከታተሉ። በዋናነት እኮ እናንተን ለመከላከል ነው። ወንዞቻችን ሲበከሉ፣ አካባቢ ሲበከል ማን ነው የሚጎዳው? ማን ነው የሚታመመው? ፒያሳ አካባቢ እኮ ከተከሰቱ የጤና ጠንቆች መካከል የጤና መረጃችን እንደሚያሳየው አብዛኛው ከመተንፈሻ አካል ጋር የሚያያዝ ሆኖ ነው የተገኘው። ለምን ቢባል ያው በዚህ የሚያልፈውን ወንዝ ታውቁታላችሁ፣ የተሸከመውን ገመና። ስለዚህ እናንተን ለመጠበቅ ነው፣ ጤንነታችሁን ለመጠበቅ፣ የልጆቻችሁን ጤንነት ለመጠበቅ፣ አጠቃላይ ገጽታችንንም የሀገራችንንም ክብር ለመጠበቅ ነው። ስለዚህ አለማጥፋት ነው በዋናነት። እናንተ ቅጣቱ በዛ አነሰ ከሚለው ጋራ ከምትሟገቱ እናንተ ተቀጣችሁ ምንም ጠብ የሚልልን ነገር የለም። ከቅጣት አግኝተን ምን ሰራው ልማት የለም። ቅጣት ሰው ተምሮ ደንገጥ ብሎ ጥፋቱን እንዲተው ነው አላማው። በቃ ከዛ ያለፈ ገቢው ለኛ ኢምንት ነው፣ ከምንም የሚቆጠር አይደለም። እንድትቀጡ አይደለም እንፈልገው፣ እንድትታረሙ፣ እንዳታጠፉ፣ ራሳችሁ እንድትከላከሉ እንፈልገው። በየትኛው በገቢዎችም ይሁን በዚህኛው ብክለትን ለመከላከልም ይሁን በሌሎች የደንብ መተላለፎች እንድትቀጡ አይደለም እንፈልገው። ተው አታድርጉ የተባለው ማህበረሰቡ ሲተው እሰየው፣ ካልተወ ግን ህጉን አክብሮ የሚሰራው ያለውን ያክል ህጉን አክብሮ የማይሰራ ሲገኝ ደግሞ ህግ ሊተገበር ስለሚገባ ማለት ነው። እሱም ደግሞ አስተማሪ እንዲሆን እንሻለን። ስለዚህ ራሳችሁን ከቆጠባችሁ ለተለያየ ጥፋት እና ቅጣት የሚያጋልጣችሁን ተግባር ከራቃችሁት ማን ነው እናንተ ጋር የሚደርሰው? ማንም እናንተ ጋር የመድረስ ስልጣን የለው። ራሳችሁን ተከላክላችኋላ ከወዲሁ። በጥቅሉ ያነሳችኋቸው እነኝና መሰል ጥያቄዎችን ይዘን እንሰራበታለን። ትናንት ለሚኩራ ላይ ጎብኝተን፣ አቃቂ ቃሊቲ ላይ ጎብኝተን፣ ቡልቡላ ላይ ጎብኝተን ገላንጉራን አይቼ ሲሄድ ትንሿ ወረዳ 6 በቆዳ ስፋቷ የቂርቆስ ክፍለ ከተማን የምታክል በህዝብ ቁጥሯ ብቻ የምታንስ ካልሆነ በስተቀር በጣም ሰፊ ወረዳ፣ በጣም ብዙ የልማት ተነሺ ያለባት፣ በሁለት ሳይት ክብርት ከንቲባ ያስገባሻቸው የልማት አርበኞቻችን ያሉበት፣ ከዛ በዘለለ ግን እያንዳንዱ ኮንዶሚኒየም ላይ በግራውንድ በጊዜያዊነት እንዲሁም በመጠለያ ያለበት ወይም ህዝብ የሰፈረበት ነው። ገላንጉራን አይቼ ቀን ነው ምናለ የኛም ወረዳ የኔ ክፍለ ከተማም እንዲህ በሆነ ብዬ። ምክንያቱም ከሰባተኛ ፎቅ መሬት ወርዶ እዚህ ሰፈር በነበረው አይነት ሽንት ቤት ነው ሽንት ቤት የምንጠቀመው። አንቺ ወርደሽ ለአገልግሎት ክፍት ባደረግሽው ትሪትመንት ሲቪል ወርኩ ብቻ አልቆ መካኒካሉ ባለማለቁ ዛሬም ከሰባተኛ ፎቅ እየወረድን ሽንት ቤት የምንጠቀመው በጋራ ቆርቆሮ ነው። ለዛውም ለኮንዶሚኒየሙ በማይመጥነው ደረጃ። ታክሳስ 3 አንቺ ከመጣሽ በኋላ ትንሽ የሚታይ ነገር ምናልባት እዛ ትልቅ ስራ የተሰራው ከሰፈራ ወደ 3ቱም ሳይቶች የሚያስገባው መንገድ ከጋሪ ከተሳቢ ከሰው ጋር ህፃናቶቻችንን ተጋፍተን ነበረ። ምንም እንኳን ዛሬም በተሰራው ስራ እንዲያልቅልን ጥያቄ ቢኖረንም መንገዱ ሰፍቶ እንደ ልባችን እንገባለን። እንዲሁም አቃቂ ቃሊቲ ላይ በ53 ቀንና
በ57 ቀን ያለቁ ትምህርት ቤቶች እኛ አካባቢ እስከ 90 ቀን የሄደበት አጋጣሚ አለ። ቢሆንም ለዘንድሮ ዓመት አልደረሰም። ለሚቀጥለው ዓመት ምናልባት ይሻላል ብለን ተስፋ እናደርጋለን። ግን በአንድ ክፍል 130 ተማሪ ነው ያለው። ይሄ የትምህርት ጥራታችን ለማስጠበቅ ይጠቅመናል ወይ ይረዳናል ወይ? ጊዜያዊ ክፍል እኮ በቆርቆሮም ተሰርቶ ይሄ ነጋዴ ይሄ ማህበረሰብ ተይዞ እኮ ጊዜያዊ ቆርቆሮ ተሰርቶ ልጆቻችን እንደዛ መሆን ይችላሉ። በጣም ብዙ መሬት አለው ወረዳው ክፍለ ከተማው። እንደሚታወቀው ለሚ ኩራ እንደ ስሙ ለሚ ነው። እንደምታውቀው የአራብሳ ስፋራ አካባቢ ኮንዶሚኒየም በስንት ጥረት ያለቀ ነው። ብዙ ብልሽት አጋጥሞታል ገና ከጅምሩ ማለት ነው። ያን ሁሉ ችግር ፈተን ነው መኖሪያ ቤት ደረጃ ላይ እንዲመጣ ያደረግነው። በለውጡ ዋዜማና በለውጡ ማግስት በርካታ ችግሮች እንዳጋጠሙት ይታወቃል። ሁለተኛ ሲሰራ ያው የሀገራችን ችግር ነው። የባለፈው መውቀስ እንዳይመስል ነው የምቆጠበው። ነገር ግን የምንማርበት ጉዳይ ነው። እኛም ቢሆን ያለ ፍሳሽ ስርዓት የተገነባ ቤት ነው። ምን እናርግ? ያለ ፍሳሽ ስርዓት እየኖርክበት እያየው አልነበረም? ያለ ፍሳሽ ስርዓት ተገነባ። ከዛም በኋላ ነው አሁን ወተር ትሪትመንት ፍሳሽ ማስወገጃ ስርዓት ህንጻ እየቆረቆርን ወደ መዘርጋት ይሄድ ነው። ሰው ደግሞ ይሄ ሳይስተካከል አስቀድሞ ወጣ እንዲወጣለት ተደረገ። አትገባም ብለን መከልከል የለብንም። ባለበት ቦታ ታች መሬት ላይ የሚገለገልበትን አንዳንድ መሰረተ ልማቶች አዘጋጅተን ከዛ ህንጻው ላይ ማስተካከያዎች እየሰራን አሁን አንተም እንደተናገርከው የፍሳሽ ማስወገጃ ስርዓት ዘርግተናል። ትንሽ ኤሌክትሮ መካኒካል በዶላር ከውጪ ስለሚመጣ ይቀረናል። ያን የመሰለ መንገድ ሰርተናል። አንተም ስትናገረው እንደነበረው ገላንጉራና እዛ ያለው ሁኔታ አንድ አይደለም። በሁሉ ነገርም ከተፎካከርን አይሆንም። እዛ ያለው የማስተካከያ ስራዎች ከብልሽት ተነስተን እየሰራን ያለነው ነው። ሁለተኛ ከኮንትራክተሮች ጋር ያጋጠመን ችግር ነው። በለውጡ ጊዜ ጥለው ስለጠፉ ማስተካከያ ስራዎች ሰርተናል። ወደ ማጠናቀቂያው መተናል። አዲስ ፕሮጀክት መስራት እንዴት ቀላል መሰላችሁ? የተበላሸን ነገር ከማስተካከል አዲስ ፕሮጀክት መስራት በጣም ይቀላል። እንደዛ ሆኖብን ነውና ትንሽ ታገሱ። እየሰራንበት ነው ያለነው። ሁለተኛ የትምህርት ቤቱ ትንሽ ያጋነው እንዳይሆን ተጠራጥራለሁ። ትንሽ ሰፈር ውስጥ መለስ ብዬ አይቼዋለሁ። ነገር ግን ማስፋፋያ አካባቢ ስለሆነ የትምህርት ቤት እጥረት እንዳለ አውቃለሁ። በአንድ ክፍል ግን 130 ተማሪ ያለ አይመስለኝም። ለማንኛውም ጥቆማን እንወስደዋለን። ጥቆማን ወስደን ቼክ አድርገን ቶሎ ብለን ማስተካከያዎች እናረጋለን። መንገዱንም ቶሎ ብላችሁ አስፋልት አልብሱ ያልከውን ያው አርሶ አደሩ መንገድ የለንም ብሎ ባለፈው ብዙ ሲወቅስ መንገዱ ሰራን። ቀጥሎ ደግሞ አስፋልት እናለብሳለን። ሁሉ ባንዴ ስለማይሰራ ነው እንጂ ትኩረት መስጠታችንን በሰራነው ስራ ማየት ትችላላችሁ። በጥቅሉ እንበርታ ማለት እወዳለሁ። አገሬ ጋራ ናት፣ በጋራ ነው የምትገነባው። ተረዳርተን ተደጋግፈን ተደማምጠን አብረን ስለሰራን ውጤቶች አይተናል። እነኚህ ውጤቶች ደግሞ ሁላችንን ተጠቃሚ ያደርጋሉ። ይቀጥላል፣ የሚቆም ጉዳይ አይደለም። ሌላም ጊዜ እንደዚሁ ፕሮግራም አዘጋጅተን እናዳምጣችኋለን። በግልጽ የሚሰማችሁን መናገርን መጠቆምን ቀጥሉበት። እሱ ነው ሀገር የሚገነባውና ለኛም የሚጠቅመን ችግሮቻችሁንም እንድንፈታ የሚያደርገን። ነገር ግን ደግሞ እናንተ ገማ ያሉ ነገሮችንና ችግሮችን ተነጋገሩ፣ አትሸፋፍኑ። ከዛም ካልተስተካከለ ሙሉ ማስተካከያ ስለማይገኝ በጋራ እንደዛ አንድ ተግባቦት ደረጃ ላይ ሆነን ከሰራን የማይለወጥ ነገር የለም፣ እንለውጣለን። በነበረን ፕሮግራም ረጅም ሰዓት በጨዋነት ሀሳባችሁን አቅርባችሁ ተደማምጠን እንዲህ አይነት ውይይት ስላደረግን እጅግ በጣም ደስ ብሎኛል። እጅግ አድርገን እናመሰግናለን። ከገቢ ጋር ያለው ጉዳይ ጋር በተያያዘ ደረሰኝ ጋር፣ ቁጥጥር ጋር፣ ከዚህ ከሌብነት ጋር፣ ከህግ ማስከበር ጋር የተያያዙ ጉዳዮች ናቸው በስፋት የተነሱት። እዚህ መድረክም ተነስተዋል።
መካከለኛ እና ለግብር ከፋይ መድረክም በክፍለ ከተማ በወረዳም በአነስተኛ ግብር ከፋዮችና በአነስተኛ ማኑፋክቸሪንግ ኢንዱስትሪ ውስጥ ባሉ ዜጎች ነጋዴዎች የተነሱ ሀሳቦች ናቸው። እንግዲህ እንደ ከተማ የመንግስት ድርሻ ምን እንደሆነ ትገነዘባላችሁ። የመንግስት ድርሻ እና የንግዱ ማህበረሰብ ድርሻ በየራሱ ባህሪ መታየት አለበት ብዬ አምናለሁ። አንደኛው የመንግስት ድርሻ የሚሆነው ተቋም መፍጠር፣ ተቋም መገንባት። ለተቋሙ መገንባት ስንል ደግሞ ተቋሙ በስርዓት የሚመራበት አደረጃጀትና ሪፎርም ማከናወን ነው። ይህን ከማድረግ አንጻር የከተማ አስተዳደሩ ልዩ ስራ ሰርቷል። በሁሉም ተቋማት በሚባል ደረጃ ላለፉት ጊዜያት ስኬታማ ስራዎችን አከናውናል ብሎ መውሰድ ይቻላል። ግን ያው ገና እየተገነባ ያለ ሀገር እንደመሆኑ ብዙ ቻሌንጆች ያሉበት ሀገር እንደመሆኑ መጠነ ሰፊ ጥያቄዎች ይነሳሉ። ከገቢ አንጻርም የከተማችን ገቢ ከማሳደግ አይን የመጣውን ለውጥ ማድነቅ ያስፈልጋል ብዬ አስባለሁኝ። ከነበርንበት በከፍተኛ ሁኔታ መሻሻሎች የታዩበት ከተማ ነው። የግብር አቅማችን ማሳደግ ብቻ ሳይሆን የግብር ከፋዩን ቁጥር መጨመርም ቤዙንም በማስፋት የተከናወነው ስራ በመቶዎቹ እጥፍ ነው ይሄ ከተማ እያደገ ያለው። ከነበርንበት 30 ቢሊዮን የመሰብሰብ አቅም ዛሬ የአመቱ ዕቅዳችን 230 ቢሊዮን ደርሷል። በ9 ወሩ ብቻ ወደ 161 ቢሊዮን መሰብሰብ የተቻለበት ከተማ ነው። በሌላ መንገድ ደግሞ የግብር ከፋዩን ቁጥር ስናይ በንግዱ ማህበረሰብ ግብር እየከፈለ ያለው ነጋዴ ቁጥር ከ200 ሺህ ከ215 18 ሺህ አካባቢ ዛሬ 500 ሺህ በላይ ነጋዴ ግብር ከፋይ ነጋዴ ያለበት ከተማ እየሆነ መጥቷል። ይሄ እድገት ቀላል እድገት አይደለም። መሰረቱንም በማስፋት በገቢም ራስን ለመቻል እየተከናወነ ያለው ስራ ቀላል አይደለም። ይሄ እንዴት መጣ? ይሄ እንዴት ምን ቢሰራ ነው የመጣው ብለን ካሰብን ብዙ ነገሮች ከተማ አስተዳደሩ ተግባራዊ ያደርገዋል። አንደኛው ያው የሲስተም መዘርጋት ነው፣ ስርዓት መዘርጋት። የተቋም አቅምን ለመገንባት ዋናውና ትልቁ ስራ ስርዓት መዘርጋት ነው። የገቢ ስርዓታችን ሪፎርም መደረግ አለበት። ግብር የማይከፍሉ አሉ፣ ደረሰኝ የማይቆርጡ አሉ፣ ይህ መደበኛ ንግድ ውስጥ ያሉ አሉ፣ ህገወጥ ንግድ የሚያንቀሳቅሱ አሉ፣ ታማኝ ግብር ከፋዮች አሉ፣ ራሳቸውን አውቀው ግብራቸውን የሚከፍሉ በወቅቱ የሚከፍሉ ነጋዴዎች ያሉትን ያክል ከዚያ በወጣ መንገድ ደግሞ ብልሽት የሚፈጥሩ አሉ። ይሄ በተቋም ውስጥ ባለም ሰራተኛም ፈጻሚም በንግዱ ማህበረሰብ ውስጥም ያለ ተመሳሳይ ግንዛቤ ያላቸው የሌብነት የማጭበር ስራዎች የሚከናወኑባቸው ገጽታዎች ምልክቶች አሉ። እነዚህን ሁሉ ለማረም ተቋሙ በሲስተም በቴክኖሎጂም በአሰራርም በአደረጃጀትም የደረጀ ተቋም እንዲሆን የማድረግ ኃላፊነት ነው የከተማ አስተዳደሩ የመጀመሪያ ስራ አድርጎ የወሰደው። ይህም በማከናወን ረገድ ሪፎርም እየተደረገ ያለ ተቋም እንደመሆኑ በዚህ ሽግግር ወቅት እንደሚታወቀው የተቋም ግንባታ ረጅም ጊዜ ሊወስድ ይችላል። ያን በምናከናውንበት ሂደት ውስጥ የሚያጋጥሙ ፈተናዎች አሉ። አንደኛው በቁጥጥር ስራችን ውስጥ የፈጻሚዎቻችንን ግንዛቤ አሳድገን አቅም ገንብተን ይሄ የተገነባ አቅም ደግሞ ከሌብነት በጸዳ መንገድ የንግዱ ማህበረሰብ አገልግሎት በመስጠት ፍትሃዊ የሆነ የግብር አጣጣል ስርዓትን በመከተል የቫት ተጠቃሚዎችን ቁጥር በመጨመርና እዛ ውስጥ ደግሞ ላለማጭበርበር የሚደረጉ ሙከራዎችና ትጋቶች እነዚህን ሁሉ ባላንስ አድርጎ ለመምራት የተከናወነው ስራ ቀላል ባይባልም ያነሳቸዋቸው ችግሮች ግን የሉም ብሎ መካድ አይቻልም። የገቢ ስርዓታችን ላይ በቴክኖሎጂ ተደግፎ ዘምኖ ማንም ሰው ስለሚሰራው የንግድ እንቅስቃሴ የግለሰቦች ወይም ደግሞ የተቋም ጥያቄ ሳያስፈልገው በሲስተሙ ብቻ የሚስተናገድበትን ስርዓት ከመተግበር አንጻር ገና እየሰራን ያለው እስካሁን ማኑዋሊ እየሰራን ባለ ነው። በምናደርጋቸው ጥናቶች በምናከናውናቸው የአመራርም የፈጻሚም ስምሪቶች በምናደርጋቸው ቁጥጥሮች ያገኘናቸውን ስኬቶች መካድ አይቻልም። የተገኙ ውጤቶች አሉ፣ ስኬቶች አሉ። የምናያቸው መሰረተ ልማቶች የምናያቸው የኮሪደር ልማቶች የተከናወኑት ከዚህ በተሰበሰበ ገቢ ነው። ከየትም የተገኘ እርዳታ አይደለም። ያ እንዲሆን ያስቻለን የገቢ አቅማችንን ከፍ ለማድረግ የሚያስችል ስራ በመስራታችን ነው። ያ ውጤት አስገኝቶልናል። ይህንን መቼም ያያችሁትን እየመሰከራችሁ ስለሆነ ትክክለኛ ስራ ተሰርቷል እያላችሁም ስለሆነ በውጤት የሚገለጽ እየታየ ያለ ስራ ስለሆነ ከተሰበሰበው ገቢም ትልቁን ሀብት 70% ለካፒታል በጀት አውለን እየሰራን ስለሆነ ይሄ ለኛ ትልቅ አቅም ሆኖናል። በተለይ ከቁጥጥር ስርዓታችን ጋር በተያያዘ ቁጥጥር
እንድናደርግ የሚያስገድደን ጉዳይ በዚያ ደረጃ አስተሳሰባችን ስላላደገ ነው። ነጋዴው ማህበረሰብ በራሱ ጊዜ ታማኝ ግብር ከፋይ ሆኖ ግብሩን የሚከፍል ቢሆን ኖሮ ህገወጥ ንግድን ማይሰራና በህጋዊ መንገድ የሚነግድ ቢሆን ኖሮ ተቆጣጣሪ ባላስፈልገን ነበር። የግድ ወደ ቁጥጥር እንድንሄድ የሚያደርግ መንግስት ምቹ ሁኔታ ነው መፍጠር ያለበት ለንግዱ ማህበረሰብ የሚነግድበት ቦታ፣ የሚነግድበት የመሰረተ ልማት አቅርቦት፣ የሚነግድበትና ተወዳዳሪ የሚሆንበት ግብይት ቦታ ማዘጋጀት፣ ከዛም በላይ ደግሞ በሌሎች የግብይት ቦታዎች ላይ ተንቀሳቅሶ በዓለም አቀፍ ገበያ ጭምር የሚወዳደር ነጋዴ እንዲፈራ ነው የምንፈልገው። እንድንቆጣጠር ግን የሚያስገድደን ገና ያላደገ በህገወጥነት በተለያየ መንገድ ትንሽም ቢሆን ለመንግስት የሚገባውን ነገር ለመንግስት ለራሱ የሚገባውን ለራሱ በቃ የኔን ለኔ ወስዳለሁ የመንግስትን ለመንግስት ከፍላለሁ ትክክለኛ መረጃ ይዣለሁ በሚል ደረጃ ያንን መቆጣጠር የሚያስችል ደግሞ ቴክኖሎጂ ገና እየተጀመረ ያለ በመሆኑ በዛ ደረጃ አሁንም የሚጠይቀን የጋራ ትግል ነው የሚሆነው ማለት ነው። የጋራ ትግል ካደረግንበት ይታረማል፣ ይስተካከላል እናስባለን። ቢታረም ቢስተካከል ነው አሁን ያለንበትን ደረጃ ትንሽ ከፍ ያለ ትልቅ ስኬት ማስመዝገብ የተቻለውና ችግሩ የለም ብለን ባናደርግም እድገቱ ግን ያመጣውን ነገር ቢያንስ የመቀነሱን ሁኔታ ይሄ ባይቀንስ ኖሮ ይሄ ገቢ ባልተሰበሰበ ነበር። ችግሩትን በተወሰነ ደረጃ ባይቀንስ ኖሮ ይሄ ሁሉ ውጤት ባልተገኘ ነበር። ግን የጠራ አሁንም ቢሆን ከሌብነት የጸዳ ከቁጥጥሩም ፍትሃዊ በሆነ መንገድ ችግር የሌለበት ነው ብለን እንደዚህ አይነት ግብዝ የሆነ ሐሳቤ የለንም። የኛም የዘወትር ግምገማችን በአገልግሎት አሰጣጥና በሌብነት ላይ ያሉ ጉዳዮችን አጥርተን እርምጃ መውሰድ አለብን። እርምጃ እየወሰድን ነው። ይሄ ይቀጥላል። እርግጠኛ ሆነን የምንነግራችሁ ይሄን ነው። በተገኘው ቁጥር በተደረገ ጥቆማ ቁጥር እርምጃ እየወሰድን እንቀጥላለን። ግን እርምጃ ብቻ በቂ ሳይሆን ትግል እናደርግበት ይገባል። እናንተም ልትታገሉት ይገባል። በእናንተ ላይ መልሰን ቅጣት መልሰን እናንተ ላይ የሚከፈለን ክፍያ ያበዛን ከምንሄድ ለመንግስት የተተወውን ለመንግስት የተፈቀደውን ለመንግስት እንዲሆን ማድረግ ከናንተም ይጠበቃል። ከዛ ባሻገር የትኛውን ማክሰስ ተጠቅማችሁ ደግሞ አንድ ደረጃ ከፍ ወዳለ ደረጃ አቤቱታዎችን ማቅረብ ይቻላል። እታች ላይ ባለ መዋቅር ላይ ብቻ ድርድር አድርገን ታችኛው ብቻ ነው ችግር ያለበት እያልኩ አይደለም። በየደረጃው ችግር ሊኖር ይችላል። በየደረጃው ችግር ቢያጋጥም እስከ መጨረሻው ውሳኔ ሰጪ አካል ድረስ ሊያደርስ የሚችል ስርዓት ተዘርግቷል። ያን ስርዓት መጠቀም ያስፈልጋል። ያንን ስርዓት እየተጠቀምን ከታገልን ምን ገነባው በነገራችን ላይ የጋራ ከተማችን ነው፣ የጋራ ሀገራችን ነው ምን ገነባው። የመንግስት ከንግዱ ማህበረሰብ ቀጥቶ የሚያገኘው ሀብት ሳይሆን የንግዱ ማህበረሰብ በትክክለኛው መንገድ ነግዶ በሚያገኘው ግብር የሚገነባ አገርና የሚገነባ ከተማ እንዲኖር ነው የምንፈልገው። ያን ለማድረግ ደግሞ ትክክለኛ ነጋዴ፣ ህጋዊ ነጋዴ፣ ደረሰኝ የሚቆርጥ ነጋዴ፣ ግብሩን በወቅቱ የሚከፍል ነጋዴ፣ የሚቆጣጠረውን ባለሙያ የማያማልል ሌባውን ሌባ የሚል አጋልጦ የሚሰጥ መሆን መቻል አለበት። ስለዚህ በጋራ ነው ይህን ትግል የምናደርገው የሚለው አንዱ ከገቢ ጋር ላነሳው የፈለኩት ይሄ ነው።